የኦነግ ሰራዊት በርካታ የቤኒሻንጉል መንደሮችን የኦነግ ሰራዊት ሰላማዊ ህዝብ የትም አካባቢ ገሎ አያውቅም። በሞታችን እንደዚህ ነው የሚቀለደው። ይሄኛው በምክር ቤት የተረጋገጠ የገዳዩ ቡድን ኃላፊዎች ያመኑበትን ወንጀል ለፍርድ አለማቅረብ ስቲል አሁንም ቢሆን ያኔ ጠንከር ያለ እርምጃ ተወስዶ ቢሆን አሁንም ቢሆን ሞታችን በዚህ ደረጃ የሚቀጥልበት እድል አይኖርም ነበር። ይሄኛው ደግሞ አሁን ላይ መረጃ የሌለ መስሎት መጥቶ አይ እኛ አልፈጸምንም አላየንም ብሎ እየካደን ያለው። ለማንኛውም የሁለቱንም ቃል ሰምተን እንመለስና የራሳችንን ሐሳብ አስተያየት እንሰጣለን። ቀደም ሲል ከምክር ቤቱ የተላከ አጣሪ ቡድን የኦነግ ሰራዊት በርካታ የቤኒሻንጉል መንደሮችን አጋይቶ ሰላማዊ ህዝቦችን መጨፍጨፉን አረጋግጦ ለምክር ቤቱ ሪፖርቱን ባቀረበበት ወቅትና የኦነግ ተወካዮችን የሪፖርቱን ትክክለኛነት በተቀበሉበት ወቅት ምክር ቤቱ ለሰላም ሲል ድርጊቱን በዝግ ስብሰባ ከማውገዝና እንዳይደገም ጥብቅ ማስጠንቀቂያ ከመስጠት ያለፈ እርምጃ ከመውሰድ ተቆጥቧል። ኦነግም አሁንም ቢሆን ከጸረ ሰላም ተግባሩ ታቅቦ ዓላማውን በሰላማዊ መንገድ ለማራመድ ከፈለገ በሩ ክፍት ነው። ኦነግ ይህንን ከመጤፍ ሳይቆጥር በመጨረሻ ከሽግግሩ መንግስት ወጥቻለሁ፣ የሽግግሩ መንግስት የሚወስነው ውሳኔ አይመለከተኝም በማለት በየአካባቢው ግጭቶችን ማቀጣጠሉ ሁሉም ነገር ወሰን አለው። ትዕግስትም ገደቡን ሲያልፍ ትዕግስት መሆኑ ይቀርና እንደ ሰጎኗ በፍርሃት ራስን ባሻ ውስጥ መቅበር ይሆናል። የኦነግ ሰራዊት ሰላማዊ ህዝብ የትም አካባቢ ገሎ አያውቅም። በዚህ አሳቃቂ ሁኔታ ደግሞ ከገደለ እኛው ራሳችን ተከታትለን እንቀጣለን። አንድ እሱ። ሁለተኛ እኔ ከዛ በኋላ ስንት ጊዜ ነው እዚህ ሀገር የተመለስኩ። ለዚህ አይነት ወንጀል ደግሞ ተጠያቂ ማን ነው? መንግስት ነው። አድራጊውን ለህግ ማቅረብ ነበረበት። እኔ ስንት ጊዜ እዚህ ሀገር ሲመላለስ አንድ ጊዜ መለስ እያለ ሌላ ጊዜ ኃይለ ማርያም እያለ ለምንድን ነው መንግስት ያልጠየቀኝ? እውነት ከሆነ እንትን ካለው ለህግ ፊት የሚቀርብ ማስረጃ ካለው መንግስት እኔ ሰርቼ እያወቀ እኔም በመተው ተጠያቂው መንግስት ነው፣ እኛ አይደለም። እንደሰማነው ነው እንግዲህ ሁለቱም እርስ በርስ እየተካካዱ በአማራ ህዝብ ህይወትና ህልውና ላይ ግን ይቀልዱብናል። ስቲል ቀልዱ እንደቀጠለ ነው ያለው። ለማንኛውም ይህን መረጃ ከወደዱት ለወዳጅ ለጓደኛው ሼር ያድርጉ። ወገን ሚዲያን ይከታተሉ። ሰላም።